ነገራችን ላይ ይህንን ፎቶ ወይም ይህን ቪዲዮ ይዤበት የመጣሁት ምክንያት አለኝ። ብዙዎቻችሁ ሀሳባችሁ አላማችሁ ሌላ ነው ብዬ አስባለሁ። እሱ ምንድን ነው ካላችሁ እውነትም ለሀይሚ ቅዱስ ለሀይሚ ፍቅረኛ ነው ወይ ብላችሁ ልባችሁን ያሳመናችሁት ሰዎች አላችሁና እስኪ ለእናንተ አንዳንድ ነገር ልበላችሁ። በነገራችን ላይ ሚዲያ ላይ ብሩኬ ብቻ አይደለም ከሴት ጋር የሚመጣው ሁሉም ወንድ ነው። እውነቱን ስነግራችሁ ማለት ነው። አሁን ቅዱስ እኔ ይዣቸው የመጣሁት ሁለት ሴቶች ናቸው፣ ግን በጣም ብዙ ናቸው ከሚባል በላይ ብዙ ናቸው። ገባችሁ አይደለ? እና ሚዲያ ላይ አንድ ሰው ሌላ ሴት ይዞ ሲመጣ ፍቅረኛው ናት ወይም ጓደኛው ናት ልንል አንችልም ብዬ አስባለሁ። ፍቅረኛ እያለችው ሌላ ሴት ይዞ ቢመጣ ያ ሰው የፍቅረኛውን ተዋት ማለት አይደለም። እና ይህንን መንገድ እንዲትረዱ ትፈልጋለሁ። አሁን ቅዱስ ከሀይሜ ጋር ነው። አሁን ግን ብዙ ሴቶች ጋር እየጨፈረ ምናምን እያየን ነውና አሁን ላይ እንግዲህ ያው ብሩኬ ግን ከሴት ጋር ሲመጣ ብዙ ሰው ይጮህበታል። አሁን ላይ ግን ብሩኬ መስሚያው ጥጥ ነው፣ ማንንም አይሰማም። ሲጀመር ትናንትና ከሊዲያም ጋር ቲክቶክ ላይ ሲቀውጠው ነበር ማለት ነው። የምሬን ስነግራችሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ሀቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ ላለሁ። እንግዲህ ይኸው ቅዱስን ይዤላችሁ የመጣሁት ጨዋ ማን ብዙ ኮሜንት አይቻለሁ። እሱ ማለት በቃ ጨዋ ልጅ ነው ያገኘችው ምናምን የምትሉ ነፋላችሁ። የሰውን ባህሪ ያላያችሁ ምናምን እና ልታውቁ ይገባል ብዬ ጀመር ሀይሚ፣ ቅዱስ፣ ሊዲያ፣ ብሩኬ የተገናኙት ለስራ ነው። ፎርኮርስ ይህን ጠንቅቄ ልንገራችሁ። አሁንም ያላወቃችሁ አላችሁ። እውነት ሀይሚ ቅዱስን ልታፈቅር የመስሏችሁ ከሆነ ተሳስታችኋል። በፍጹም እናቴ አታረግም ሀይሚ ይሄንን ማለት ነው። ሸበላዋን ይዛ ነው ወደፊት የምትሄድ። እውነቱን ስነግራችሁ አሁን ላይ ግን ሸር እንኳ ሲደራረጉ በዛ ሸር መደራረጊያው እኮ ማወቅ ትችላላችሁ። ሀይሚና ቡራን ማለት ነው። እውነቱን ስነግራችሁና ሀይሚ ከቅዱስ ጋር ልትሄድ ነው ስትሉ ሀይሚ የቅዱስ ፍቅረኛዋ አይደለም። እውነቱን ስነግራችሁ ይሄንን ሊሰሩ ስራ ስለፈለጉ ብቻ እንጂ ቅዱስ ለሀይሚ ፍቅረኛዋ አይደለም ልላችሁ ፈልጋለሁ። በዚህ አጋጣሚ ማለት ነው። ያው ስራ ነው እየሰሩ ያሉት እና አሁን ላይ ሁሉም ወንዶች ሚስት እያላቸው ከሌላ ሴት ጋር የሚመጡበት ምክንያት አለ። እሱ ምንድን ነው? ቪው ስለሚኖር ስለሚታይ በቃ እንደዛ ሆኖ መስራት ስላለባችሁ ነው። ቅዱስን እስቲ ግቡ እናወርት። ከስንት ሴት ጋር መሰላችሁ? በጣም ከነፍ ሴቶች ጋር ነው የሚሰራው። እና አንዳንዶቻችን ኮሜንት አይቼ ነበር። ገና አሁን ጥሩ ልጅ አገኘሽ፣ ገና አሁን ምርጥ ልጅ አገኘሽ፣ ገና አሁን ታረጋላችሁ ኮሜንታተሮች። ገና አሁን ጥሩ ልጅ አገኘሽ። ውስኪ እየጠጣ ነው፣ ውስኪ እየጠጣ ጥሩ ላይ አገኘሽ፣ ጥሩ ልጅ አገኘሽ እያላችሁ እንደው ትገርማላችሁ። ለማንኛውም ፈታ ነው እኮ የምታረጉት ኮሜንቶቻችሁ። ትናንትና አሁን ሀይሚ ቤት ገባ ብዬ እያነበብኩ ነበርና ገና አሁን የሚሆንሽን ልጅ አገኘሽ፣ ገና አሁን የሚሆንሽን ልጅ አገኘሽ፣ ገና አሁን ጨዋ የተማረ አገኘሽ። አቤት አቤት! ምኑንም እኮ አላወቃችሁ። ዩቲዩብን ራሱ ገብታችሁ አላያችሁም እናንተ። አይ እናንተ ነገር አንዳንዴ ያስቀኛል። ሚዲያ ነው ወገኖች፣ ይሄን ወቁ። እንደፈለጉ ነው መስራት መብት አላቸው። ሚዲያ ነው። አሁን ለምሳሌ ብሩኬ ከሊዲያ ጋር ከዛም ቢጨፍር ልቡ ለሀይሚ ነው። በቃ ሀይሚም ከማንም ጋር ብትሰራ ልቧ ለብሩኬ ነው። ሚዲያ የስራ ነገር ስለሆነ እንደዛ ነገር ነው ልበላችሁ ብዬ ነው የመጣሁት ማለት ነው። እና ይኸው እንግዲህ የሀይሚዬ ባል ቅዱስ ያው እዚህ ጋር እንግዲህ እያያችኋት ነው። ከዚች ጋር አቤት 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 አቤት! ከየት ነው ግን የምታገኟቸው? እኔ እኮ ይገርመኛል። ለነገሩ ምን ዋጋ አለው? ትምህርት ይጨረሳል 12ኛ ክፍል። ከዛ በኋላ ከተጨረሰ በኋላ ማፊ ዩኒቨርሲቲ ጎ በቃ ሚዲያ ላይ ነው አለቀ። ዩኒቨርሲቲ ውጤት እንኳን ቢመጣላቸው ሰጥለጥ ብለው አይማሩም። አሁን ላይ የዩቲዩብ አለ፣ ቲክቶክ አለ። በቃ እዛ ላይ ተጥለው ነው የሚውሉት። ምን ዋጋ አለው? አያችሁ፣ በቃ ይማራሉ። እናትና አባት ደክሞ ለፍቶ ያስተምራል። ከዛ በኋላ ዩኒቨርሲቲ አይገቡ። እንደዚህ በቃ ሚዲያ ሊሰሩ ይወጣሉ። ሊማሩ እንኳን ቢገቡ ያቋርጡታል ማለት ነው። እዚህ ጋር ነው፣ እንደዚህ ነው። አያችሁ፣ ሊማሩ እንኳን ቢገቡ ያቋርጡታል፣ አይማሩም ማለት ነው።
በቃ ወደ ዩቲዩብ ነው የሚሮጡት፣ ወደ ቲክቶክ ነው የሚሮጡት። አለቀ። አሁን ላይ የሚማር ሰው ያለ አይመስለኝም። አሁን ለምሳሌ እነ ሄሉ ጨርሳ ነበር እኮ ሄሉ ዩኒቨርሲቲ ልትገባ ነበር፣ ግን ትተዋለች። ሀይሜም እንደዚሁ አቋርጣ ትተዋለች። አያችሁ። ስለዚህ አሁን ላይ ትምህርቱን ጨርሶ የሚማር ሰው የለም ልላችሁ ፈልጌ ነው። ሁሉም ወደ ዩኒቨርሲቲ ነው እየሮጠ የሚገባ። አይገቡም ወደ ዩኒቨርሲቲ ሲጀመር። በቃ ወደ ሚዲያ ነው፣ በቃ ዩቲዩብ ለመስራት እና ቲክቶክ ላይ በቃ ታዋቂ ለመሆን ነው የሚሮጡት። አሁን ተምረን ስራ እንይዛለን የሚል ወጣት የለም ባይ ነኝ ከአንዳንዶች በስተቀር። ያው ሚዲያን የማይጠቀሙ የማያውቁ ሰዎች፣ የገጠር ልጆች፣ የድሃ ልጆች ሆኑ ካልሆኑ በስተቀር ሌላ ሰው እንኳን የከተማ ልጅ ሆኖ ሰተረት ብሎ ይማራል ማለት አሁን ላይ አይታሰብም፣ አይታሰብም። እውነቴን ነው፣ አይታሰብም የምር። እነዚህ አሁን ብተዋቸው ትምህርታቸውን ጨርሰው ነው፣ ዝም ብለው አይደለም። ደግሞ እነዚህ የአዲስ አበባ ልጆች ናቸው ያስታውቃሉ፣ ሲጀመር ማለት ነው። ሲጀመር የአዲስ አበባ ልጆች ናቸው። ቅዱስ የትግሬ ልጅ ነው፣ የትግራይ ልጅ ነው ቅዱስ። ልጆቹ ግን እነዚህ ግን የአዲስ አበባ ልጆች ናቸው የሚመስሉኝ ማለት ነው። እና እንግዲህ የሀይሚሻ ሸበላ ከሌላ ሴት ጋራ ይሄው ብቅ ብሎላችኋል ልላችሁ ፈልጌ ነው። ያው ጨዋ ነው እሱ ከሌላ ጋር አይታይም ያላችሁ ስላላችሁ ለእናንተ ብዬ ነው ያመጣሁላችሁ። ለምን አይታይም እሱ? ሁሉም ወንድ ነው ከሌላ ሴት ጋር የሚሰራው። ብሩኬ ብቻ እንዳይመስላችሁ። እንዲያውም ብሩኬ ጨዋ ነው፣ አይገርማችሁ? እውነቴን ነው የምነግራችሁ። ኦዲየንስን በጣም ያከብራል። እንዲሁም ማለት ነው የምር ስናገር በሌላው ወንዶች ስትመለከቱት የምር መስራት እኮ ይፈልጋሉ፣ ግን ደግሞ ኦዲየንስን ማክበር አለባቸው። እንደዛ እየሆኑ ነው ሀይሚና ብሩኬ። ኦዲየንስን ያከብራሉ፣ ይፈራሉ። ገባችሁ እንጂ ከዚህ በላይ መስራት ይችላሉ ልላችሁ ፈልጌ ነው። የምር ነው። አሁን ብሩኬና ሴቶች ናቸው አብረን እንስራ የሚሉት፣ ሀይሚንም እንደዚሁ ነፍ ወንዶች ናቸው አብረን እንስራ የሚሏት። ግን ኦዲየንስን ማክበር የሚባል ነገር ስላለ ኦዲየንስን ያከብራሉ። ለማክበር ነው። አሁን ራሱ በቃ ጥርሳቸውን ንክስ አድርገው ነው በቃ ያሉንን ይበሉን በማለት ነው የገቡበት እዚህ ስራ እንጂ ኦዲየንስን በጣም ያከብራሉ። የምሬ ነው ነገራቸው። በጣም ነው የሚያከብሩት ኦዲየንስን። አሁንም እዚህ ስራ የገቡት ያሉንን ይበሉን ብለው ነው። በቃ የፈለጉትን ይበሉን፣ በቃ ያሉንን ይበሉን በማለት ነው እዚህ ቦታ ላይ የገቡት እንጂ አይገቡም ነበር ማለት ነው። እና ይኸው እንግዲህ ቅዱስ ደግሞ ሌላ ምስኪ አምጪልን ካላችሁ የኮሜንት ላይ ጻፉ። ከደሞ ሌሎቹን ሴቶች ደግሞ አመጣላችኋለሁ። እነዚህ ብቻ አይደሉም፣ ደግሞ አመጣላችኋለሁ። አምጪልን ካላችሁ እየተባባለ ያለበትን ደግሞ አመጣላችኋለሁ። እንዳታስቡ አለ፣ እንዳታስቡ እየተሳሳመ ምናምን አለ። አያሳስባችሁ። አምጪ ካላችሁኝ አመጣላችኋለሁ። እናንተ ብቻ ለማየት ያብቃችሁ። ይህን ለማለት ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ።